ታድለሽ። መንታ ልጅ በጣም ህልሜ ነው ታውቂያለሽ? ወንድና ሴት። ወይኔ ጭራሽ ወይኔ ታድላ ማሻአላ። እኔ ሁሌ ነው የምመኘው በእናትሽ ጸሎት አድርጊልኝ ፈጣሪ ወንድና ሴት መንታ ልጅ እንዲሰጠኝ። እሺ የምር ተከታዮቼ ያውቃሉ። አንቺ የኔ ተከታይ ካልሆንሽ አታውቂም። ሁሌ ነው የምለው፣ ሁሌ ነው ምኞቴን የምነግራቸው። ታውቂያለሽ? ታድለሽ በእናትሽ። እግዚአብሔር እኮ አይሰስትም። ትክክል እውነት። እሺ ጽዮንና ብስራት። እሺ ጽዮን የምንጀምረው መስፈርታችንን ከሃይማኖት ነው። የምን እምነት ተከታይ ይሁን? ኦርቶዶክስ ተዋሕዶ። ኦርቶዶክስ። እሺ እድሜው? ከ35 እስከ 40። ከ35 እስከ 40። አንቺ ጎበዝ ታገናዝቢያለሽ። በቃ ሁሌ ስትመርጡ ነው የምላችሁ። ከ35 በላይ ምረጡ። ከ30 በላይ ቢያንስ ነው የምላቸው ሁሌ። ከ35 እስከ 40 አይደል? ያ የት ሀገር የሚኖር? የትም ይሁን ስራ ወዳጅ ይሁን። ኦኬ ጥሩ። እሺ መልኩ ጸይም፣ ቀይ፣ ጥቁር? ቆንጆ ባይሆን ጥሩ ነው። ኦኬ እሺ አትሳቂ፣ ሲሪየስ ነው። ቀልድ አይደለም። ጸይም ማርያምን እናትዬ ጸይም ቀለበት አድርጋለች እያሉሽ ነው። ማለ አይ ገዝቼ ነው ምን እዚህ ጋር እኮ ነው 100% አምኗታል። 100% ነው ያመንኳት። ምክንያቱም የትም ይኑር ብላለች። ትክክለኛ ትዳር ፈላጊ የትም ይኑር። አያችሁ እንደገና ቆንጆ እንዳይሆን አለች። ምክንያቱም ማንም እንዲያይባት አትፈልግም። ትዳሯ ላይ መበጥበጥ አትፈልግም። ቆንጆ አግብታ ማንም የማይፈልገውን አግብታ ባሏን ይዛ በሰላም መኖር ነው የምትፈልገው። እቺ ልጅ ህይወት ነው የምትፈልገው። የመንታ ልጆች እናት ናት። ልጆቿን ማሳደግ ህይወቷን መኖር ነው የምትፈልገው። እኔ ልቤ አምኗታል። ጥሩ ሰው እንደምታገኝም አምናለሁ። ጸይም እሺ፣ ጸይም ቆንጆ ያልሆነ አደራ፣ ቆንጆ ያልሆንክ እሺ። ቁመትስ ማሬ? ረጅም አጭር? መካከለኛ ያኔ እኔ ሜትር ከ60 ነው። እሺ መካከለኛ። ይሄ እስኪ ብቶ ምን ሆኖ ነው? እሺ ስራ ቢኖረውም ባይኖረውም ትቀበይዋለሽ? ያው ስራ ላይ ቅድምም ስራ ይወዳድ ይሁን ብለሻል። ስራ ያኔ በልኩ ነው ያኔ ስራ ያገኘው ስራ መስራት የሚችል ከሆነ ያኔ የስራ ፍቅር ያለው ሞራን ያለው ሰው አላ ያ መቀየር የሚፈልግ ማደግ የሚያስደስተው። እሺ አግብቶ ይፈታ ቢሆን ችግር አለው? ደስ ይለኛል። ማችን ነው። በጣም ጥሩ። አዎ ሰው ቢጤውን እኮ ነው የሚወደው። እሺ ልጆች ቢኖሩትስ? ልጆች ቢኖሩ ደስ ይላል። በጣም ጥሩ። አግብቶ ይፈታ ልጆች ያሉት እና አቡዬ በጣም ይቅርታ አንድ ልጨምር። ትልቁ መስፈርቴ በእምነቱ ጠንካራ የሆነ ቤተሰቡን በጣም አስመሳይ ሳይሆን ከልቡ የሚወድ ከልቡ የሚያከብር። የማንም ቤተሰብ የራሱ ነው ወይስ ያንቺ? የራሱን ሲያከብር ያንቺን ያከብራል። ኖርም የእሱን ቤተሰብ ከልቡ ወዳጅ ከልጅ በቃ ከሆዱ ከአንጀቱ የምወዳቸው ራሱን አሳልፎ የሚሰጥ ለቤተሰቡ ንጹህ ፍቅር ያለው። የራሱን ቤተሰብ ማይወዳለ አስመሳዮች አሉ። አቡዬቴ አይባልም። ትክክል። አይ መነጻነት አለሽ ነገር የፈለግሽው ቤተሰቡን ከአንጀቱ የሚወድ በእምነቱ ጠንካራ የሆነ። አንቺ አግብተሽ ፈተሻል? ልጆች አሉሽ አይደል? 2 ልጆች? መንታ ልጆች አሉኝ። 6 ዓመታቸው ኬጂ ተማሪ ነው። ጎበዝ። እሺ ስለዚህ ብዙ ጊዜ አግብታ የፈታች ሴት ልጆች ያላት ሴት የበሰለች ናት፣ ህይወት ያስተማራት ናት፣ ካለፈው ትዳሯ የተማረች ናት። እና አግብታ የፈታችን ሴት የሚያገኝ ወንድ በጣም የታደለ ነው። ምክንያቱም ኦልሬዲ ካለፈው ትዳሯ ትምህርት ወስዳለች፣ ተምራለች፣ በስላለች። ገባሽ? ስለዚህ በራሱ በህይወቱ የተማረ ሰው ደግሞ
የበሰለ ነው። ልክ እንደ ወርቅ በእሳት ተፈትኖ እንደሚያብረቀርቀው ሁሉ በህይወቱ ተቸግሮ ተፈትኖ ያለፈ ሰው በጣም ወርቅ ነው በቃ። እና አንቺን ያገኘ እድለኛ ነው። ኮድሽ 01 ነው። የእሷን የለምለምን መስፈርት ልመዝግብ እና ያንቺን ኮድ የሚጽፍ ሰው አስገባለሁ። እሺ ጋይስ፣ ግን መዘፈን አንከፍትም ኮፒራይት እንዳያደርግብኝ ዩቲዩብ። እሺ ጋይስ፣ ሰላም ለምለም፣ እንኳን ደህና መጣሽ። ቆንጆ ያልሆነ ቆንጆ ያልሆነ ያልሽው ጥሩ ነው። በሰልፍ ነው የሚመጡት እኮ እና ጥሩ ነው። ተገላገለች። እማዬ ትሙት ብልህ የሆነች ሴት፣ ብልጥ የሆነች ሴት በእድሜ ይገፋ ቆንጆ ያልሆነ ወንድ ነው የምታገባው። እሺ ወጣት ቆንጆ ሸበላ አግብተሽ ከምትቃጠይ ከዛችም ጋር ያቺም ስታመር ስትለው ከዚችም ጋር ሲማልል ከዛችም ጋር ሲማልል ትዳርሽ ውጥንቅጡ የወጣ ጭቅጭቅ የሞላበት ትዳር ከምትኖሪ እና ሰላም ያለው ህይወት ከምትኖሪ የቱ ይሻልሻል? አደ እንዴ ሰው ልጅ ሰላም እኮ ነው የሚፈልገው። መልኩ ተበጥብጣ አንቺ መልኩ ምን ያደርግልሻል? አትበይው ቸኮሌት አደልሱ ምንድን ነው? ሰላማዊ ህይወት ነው እኮ የሰው ልጅ የሚፈልግ። ሴት ልጅ ደግሞ የሚያምርባት ሰላማዊ ህይወት ከጭቅጭቅ የጸዳ ህይወት ስትኖር ነው። ሴት ልጅ እድሜዋ የሚረዝመው ጤነኛ የምትሆነው ከጭቅጭቅ የጸዳ ህይወት ስትኖር ነው። እሺ ለምለም እንኳን ደህና መጣሽ እህቴ። ሚዩት ነሽማ። እንኳን ደህና ቆየሽ። ሰላም ነው? አይሰማሽም? አለን ማሪ አለን። አልሰማሽኝም ስመልስ። እንዴት ነሽ? አለሁልሽ። እሺ ማሪ፣ መስፈርታችን የሚጀምረው ከሃይማኖት ነው። የምን እምነት ተከታይ ይሁን? ኦኬ፣ ክርስቲያን። ክርስቲያን ማለት ኦርቶዶክስ? አይ ክርስቲያን ማለት ያው ካቶሊክ ማለት ነው። በቀደም ደግሞ አንድ ሰው ክርስቲያን ማለት ብዙ ሃይማኖቶች ነው፣ ኦርቶዶክስም ክርስቲያን ነው፣ ፕሮቴስታንትም ካቶሊክም ምናምን ሲሉኝ ስለነበረ ነው ካቶሊክ። ስለዚህ ካቶሊክ ብዬ ልጻፍ፣ ክርስቲያን ሳይሆን ካቶሊክ። ክርስቲያን ሁሉንም የሚያጠቃልል ስለሆነ ነው። ስለዚህ ካቶሊክ ነው የምለው። ኦኬ፣ ለምሳሌ ክርስቲያን ብዬ ከጻፍኩኝ ፕሮቴስታንትን ቢመጣ ትቀበያለሽ? ስለዚህ ካቶሊክ ማለት አለብሽ። እሺ እድሜው ከ35 እስከ 40 እስከ 40 እንደዚህ። አሁን የሚፈለጉት ወንዶች በአብዛኛው ከ35 እስከ 40 የሆኑ ናቸው። ኦልሬዲ ሁሉም ነገር አይተዋል፣ ጨፍረው ዘለው ጠግበዋል። አሁን ብር ማሳደድ ላይ ናቸው። በቃ ሰርተው መለወጥ ላይ፣ ትዳር ይዞ ልጆች መውለድ ላይ ናቸው። ገባችሁ? እንጂ 27 26 ምናምን የምትሉ ሰዎች ገና ነው፣ አልጨረሰም፣ እየዘለለ ነው። እናቴ አቡዬ የበሰለ ነው የሚሻለው። ሰላማዊ ህይወት፣ ሰላማዊ ትዳር ለመኖር የበሰለ ወንድ ነው። ኃላፊነትም የሚሰማው ወንድ ልጅ እድሜው እየጨመረ በሄደ ቁጥር ነው። እንደ ሴት ቶሎ አይበስልም ወንድ ልጅ። ገባሽ? ሴት ናት ቶሎ የምትበስለው፣ ቶሎ ኃላፊነት የሚሰማት። ልክ ነሽ። የት ሀገር የሚኖር? ኦልሬዲ ያለሁት ዱባይ ነው። ዱባይ ማለት ከዱባይ አልፈልግም፣ ከኢትዮጵያም አልፈልግም። ከዱባይ የተሻለ ህይወት፣ የተሻለ ላይፍ፣ የተሻለ ትዳር ለመኖር እንግዲህ ወጣ ብዬ አላማው ስላለኝ፣ ስለዚህ ከአውሮፓ ወይም አሜሪካ ልበል። አውሮፓ አሜሪካ ምናምን እሺ ያንቺን መስፈርት የሚያሟላ ሰው መጥቶ ለምንድን ነው አውሮፓ ወይም አሜሪካ ትዳር የፈለግሽው ብሎ ቢጠይቅሽ ምንድን ነው አጥጋቢ መልስ የምትመልሽለት? እንዲያምንሽ ማለት ነው። እሱ ልቡ ተጠራጠረ። ካመጣኋት በኋላ ብትከዳኝስ? እኔ አግብቼ ከወሰድኳት በኋላ አውሮፓ ወይም አሜሪካ ትታኝ ወደ ሌላ ወንድ ብትሄድስ? ብትከዳኝስ ብሎ ለሚያስብ ወንድ መልስሽ ምንድን ነው? ለምን ከአሜሪካ ወይም ከአውሮፓ መረጥሽ ብሎ ቢጠይቅሽ ምን ትመልሽለታል? ማለት ያው አሁን ላይ ኢትዮጵያ የመሄድም ሀሳብ የለኝም። እንደገና ዱባይም ትዳር መስርቶ የመኖር አላማ የለኝም እና ይህን ደግሞ እኔም ልቤ አምኜበት እሱም ልቡ አምኖ ከገባ ደግሞ እንደዚህ አይነት ጥርጣሬ አይኖረንም። አውኩ ልቤ እንዲያምን በቂ መልስ ፈልጋለሁ ቢልሽ ለምንድን ነው አውሮፓ አሜሪካ ትዳር ለምን ከኢትዮጵያ አላልሽም? ለምን እዛው ከምትኖሪበት ከዱባይ አልመረጥሽም? ለምን ከአውሮፓ ከአሜሪካ
መረጥሽ? ሳራዬ ቴንክ ዩ ሶ ማች ማይ ላቭ ብሎ ቢጠይቅሽ ምን ትመልሽለታለሽ ነው ጥያቄ? ያው እንግዲህ ዱባይ ላይ ትዳር ከተፈለገ እኮ ትዳር ይኖራል። ግን ያው እኔ አላማው የለኝም ገባሽ? እና ግን ያው ራቅ ብሎ የመኖር ፍላጎትም ስላለኝ ነው የተሻለ ሰው ከተገኘ። ጥሩ። ስለዚህ የተሻለ ህይወት ስለምፈልግ ነው አይደለ መልስሽ? ቢጠይቅሽ እኔ የተሻለ ከዱባይ የተሻለ ህይወት ከኢትዮጵያ የተሻለ ህይወት አውሮፓ አሜሪካ አለ ብዬ ስለማምን ወደዛ የተሻለ ህይወት ፈልጌ ነው። ቴንክ ዩ ሳራዬ። የተሻለ ህይወት ከሰጠሁሽ በኋላ ጥለሽኝ ብትሄጂስ ብሎ ቢጠይቅሽ ምንድን ነው መልስሽ? ኦ ማይ ጋድ ደቡ ይሄማ መቼም አይታሰብም። ያ አይ ቲንክ እስከ ተመቻኸኝ ድረስ አብሬክ መኖር እችላለሁ ብለሽ መመለስ ትችያለሽ። ደስተኛ ሁለታችን ተነጋግረን የገባንበት ነው ገባሽ? እንዴት ሲጀመር እንደዚህ አይነት ነገር አይደረግም። እኔ እንጃ። ኦኬ ጥሩ። እሺ መልኩስ? ጸይም፣ ቀይ፣ ጥቁር? እኔ እንግዲህ ጸይም ነኝ። ጸይም ወይስ ቀይ? ምርጫሽ ምንድን ነው? የምትወጂው የምትደነግጪለት ወንድ ጸይም፣ ጥቁር፣ ቀይ? በመልክ አላምንም። የት ምንም ይሁን በመልክ አላምንም። ብቻ ግን ጸይም ይሁን ሁሉ ባይዘው የእስከ ዛሬውን መስፈርት ባነብላችሁ እንዳለ የሴቶቹ መስፈርት ጸይም ወንድ ነው፣ የወንዶቹ ደግሞ ጸይም ወይም ቀይ ነው። ያ እሺ ኦኬ። ቁመቱስ አጭር፣ ረጅም፣ መካከለኛ? አይ መካከለኛ ቢሆን ችግር የለም። ስራ ቢኖረውም ባይኖረውም ትቀበይዋለሽ? መቼም አይታሰብም። የሌለ ወንድ መቼም አታስቢውም በፍጹም በጭራሽ። እሺ አግብቶ የፈታ ቢሆን ችግር አለ? ችግር የለውም። ግን እኔ አላገባውኝም። ልጅ ቢኖረው ችግር አለ? አቡዬ እኔ ልጅ በጣም ነው የምወደው። ባይኖረው ነው የሚሻለው። ወስኝ፣ አቋም ይኖርሽ፣ ቆፍጠን ብለሽ ወስኝ። ይሄ ትዳር ነው አቡዬ ማለት ያው ባይኖረው ነው የሚሻለው። እኔ ባይኖረው የሚሻል ሳይሆን ልጅ ያለው ወንድ ሁሉን መስፈርት የሚያሟላ እንደምትፈልጊው አሜሪካ ወይም አውሮፓ የሚኖር ካቶሊክ እምነት ተከታይ የሆነ 35 እስከ 40 እድሜ ያለው ጸይም፣ መካከለኛ ቁመት ያለው ስራ ያለው መጥቶ ግን ልጅ አለው ትቀበይዋለሽ አትቀበዩም? አቋምሽ ምንድን ነው? ልጅ እንኳን እንዳይኖር አንድ ልጅ ካለው ግን ችግር የለውም። ለዚህ ነው አየሽ ተሽለጠለጥሽ። አቋም የለሽም። አቋም ከሌለሽ አንቺ ማን ነው የሚፈልግሽ? አቋም ይኑርሽ ወይ ያለው ወይ የሌለው አስረግጠሽ ካለው አልደራደርም አልቀበልም ወይ ደግሞ ቢኖሩ ችግር የለውም ከሆነ ከመጀመሪያ እንዳይኖረው ልጅስ እንዳይኖረው። አንድ ልጅ ካለው ግን ችግር የለውም። አቡካ አንድ ያለፈ ግን ከሆነ አልፈልግም። ልጅ አንድ ብቻ። እሺ አንድ ብቻ ብያለሁ። ልጅ ሌላ መጨመር የምትፈልጊው ነገር አለ? የለም እንግዲህ ሰውየው ሲመጣ ያገኝበት ነገር ለምሳሌ አስረግጠሽ መናገር የምትፈልጊው ነገር የለም? በቃ በእምነቱ ካቶሊክ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ አውሮፓ ወይም አሜሪካን ሀገር የሚኖር ጸይም፣ መካከለኛ ቁመት ያለው ስራ ያለው ግድ ነው። አግብቶ የፈታም ቢሆን ችግር የለውም። ልጅ ከአንድ በላይ እንዳይኖረው ይላል። ሌላ የረሳሽው መጨመር የምትፈልጊው ምንም ነገር የለም? የለም። አይ ሰውየው ሲመጣ ካለ እንጨምራለን። ኖ መስፈርትሽን አሟልቶ ጨርሶ መጥቶ ሁሉን ነገር ካሟላ እንግዲህ አሟልቻለሁ። ሌላ መስፈርት የለኝም። በቃ ስለዚህ አሁን የእንትና ተራ ነው፣ የጽሆን ተራ ነው። የጽሆን መስፈርት አነብላችሁና ኮዷን ነግራችኋለሁ። ጽሆንን ያላችሁ አንድ ቁጥር ትጽፋላችሁ።
የጽዮን መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ የትም ሀገር የሚኖር ጸይም ቆንጆ ያልሆነ ይሰመርበት። እሺ ቆንጆ ይሆንክ እንዳትገባ። ቆንጆ ያልሆነ መካከለኛ ቁመት ያለው ስራ ወዳድ የሆነ ለስራ ሞራል ያለው ለማደግ አላማ ያለው ሰርቶ ለመለወጥ አግብቶ የፈታም ቢሆን ችግር የለው። አግብቶ የፈታ መስፈርት ችግር የለውም። ምሳን አግብቶ የፈታ ነው የምትፈልግ። ያላገባክ እንዳትመጣ። ልጆች ያሉት ለምን እሷ አግብታ ፈታለች፣ እሷ ልጆች አሏት። ስለዚህ አግብቶ የፈታ ልጆች ያሉት ነው የምትፈልገው። በእምነቱ ጠንካራ የሆነ ቤተሰቡን ከአንጀቱ የሚወድ ካለ 01 ይጻፍ። ሌትስ ጎ። ለአንድ ሰው 10 ደቂቃ ነው የምንሰጠው። 01 የጽዮን ኮድ ነው። መስፈርቷን የሚያሟላ ሰው 01 ይጻፍ። ስታስገቡ የወንድ ስም መሆኑንና ፎሎ 1000 መሙላቱን እናረጋግጥ። ማለት ከ500 በላይ መሆኑን። ከ500 በላይ ያልሆነ ፎሎ ቪዲዮ ማብራት አይችልም። ቪዲዮ ካላበራ ተቀባይነት አይኖረውም። ለምለም ሚውት አድርጊ። ይረብሻል። ያንቺ ጋር ድምፅ የማን ነው እየረብሽን ያለ? አቦ አንድ ቦታ አንድ ሰው ብቻ ነው ኢንቫይት መደረግ ይችላል። አንድ ሰው ገብቶ ካልተሳካ ይወርዳል። ሌላ ሰው ይገባል። አንድ ሰው ሃኒ ፋሽንን ፎሎ አድርጓት ጋይስ። ሃኒ ፋሽንን ፎሎ አድርጋችሁ 60 ሺህ ያስገቧት እና 5 አይነት ሽልማቶችን አዘጋጅታልናለች ሃኒ ፋሽን። ሀቡ 07 እና ሀቡ 08 የኔ ባካፕ አካውንቶች ናቸው። እሺ የኔ አደጋ ጊዜ የምጠቀማቸው አካውንቶች ናቸው። ዋርኒንግ ሲሰጠኝ ለሳምንት ምናምን ዋርኒንግ ሲሰጠኝ ለሳምንት ምናምን እንዳልጠፋባችሁ ሀቡ 07 እና ሀቡ 08 ፎሎ በማድረግ እንዳያመልጣችሁ። ላይቭ ለአንድ ቀንም ቢሆን ሮማን የሄር ስታይሊስት ናት። ሄር ስታይሊስትነትን መማር የምትፈልጉ በሙሉ ፎሎ አድርጓት። ሮማንን ሄር ስታይሊስት መሆን ስለ ፀጉር መማር የምትፈልጉ በሙሉ ትፈልጋለህ። እኔም ቆንጆ አልፈልግም። ባይዘው እድሜው አግብቶ ፈቷል። እድሜው ልጅ ነው ትልቁ ነገር። እድሜክ ስንት ነው? ከ35 እስከ 40 ነው እሷ የምትፈልገው። እድሜ 27 አሁን 28 ሰኔ ካለቀ 28 ይገባለሁ። ከልጆቼ ጋር ላሰግድታለሁ። ለምን ቸኮልክ? ለትዳር ገና እኮ ልጅ ነህ። 28 እኮ ገና ነህ እኮ። አሁን እኮ ከ50 በላይ የሚኖር ሰው ያንሰጋል። ለዛ ስለሆነ ያው ከ50 በላይ መኖራችን ያጠራጥራል። ስለዚህ ቶሎ እናግባ ነው። የአሁን ዘመኑ ሰው ከ50 በላይ ለመኖር ትንሽ ከባድ ነው። ስለዚህ 28 ከኖር ካሁን የቀረችህ እድሜ 22 ዓመት ነው የቀረክ። አሁን ስራ አለክ? ዋናው እሱ ነው። ስራ ካለክ ምንም ችግር የለም። መስፈርትን ታስመዘግባለክ። አሁን ግን ምን አልከኝ? ወንድ ኢማራት ነው የምኖረው እኮ አሁን አይደለም። ኢማራት ነው የምኖረው። ስራ አለኝ። አሁን አይደለም። ልጅ ብሎክ ወለየው ደግም ያስገባልና መስፈርትን ታስመዘግባለህ። አሁን ለጽዮን ባል እየፈለኩ ነው። እሺ አዊ አመሰግናለሁ። እሺ ጽዮንን መስፈርት ታሟላለህ። ግን እድሜክ ከ35 እስከ 40 አትመስልም። እድሜክ ከ35 እስከ 40 አትመስልም። አንተ ትንሽ ነህ። 34 ነኝ። 34 ነኝ። እሺ 34 ያው ይሆንሻል ማሬ። አግብተህ ፈተካል? እሷ የምትፈልገው እድሜው ከ35 እስከ 40 እሷ የምትፈልገው እድሜው ከ35 እስከ 40 አግብቶ ይፈታ ልጆች ያሉት። ለምን እሷ አግብታ ፈታለች? ልጆች አሏት። እንደገና ደግሞ ቆንጆ ያልሆነ ብላለች። አንተ ቆንጆ ነህ፣ ለምን ገባክ? ቆንጆ ሆነህ እንደገና ደግሞ ቆንጆ ያልሆነ ብላለች። አንተ ቆንጆ ነህ፣ ለምን ገባክ? ቆንጆ ሆነህ ተከፍቷል። አቡዬ ሌላ ሰው ከፍቷል። ሌላ ሰው አጠገብክ ላይፉን ከፍቶታል። ሚውት አርጉት በላቸው። ከጎንክ ያሉትን በሚውት ወይንም በሄድፎን ያዳምጡ።
34 ራሱ አይሆንም። አብይ ቁንጅናው ብዙም አያስጨንቅም። ትልቁ ነገር እዚህ ጋር ነውና እድሜው ትልቁ ወሳኙ እድሜ ነው። እድሜና እምነት 34 ነኝ። ኦኬ እምነትክ ምንድን ነው? ኦርቶዶክስ። ኦኬ ይኸውልሽ እምነቱን ያሟላል፣ እድሜውን ያሟላል። 34 ያው አንቺ 35 ነው ያልሽው፣ 1 አመት ችግር የለውም። ግን አላገባም፣ ልጆች የለው። ልጆች አሉክ? ልጅ አለ? አላገባው። ስለዚህ የራስን መስፈርት ታስመዘግባለህ በኋላ ገብተክ እንጂ እሷ አግብቶ ይፈታ ልጅ ያለው ነው የምትፈልገው። ከእሷ ጋር አንድ አይነት ኤክስፒሪየንስ። እሺ የራስክን ታስመዘግባለህ መስፈርትን፣ የምትፈልጋትን አይነት የትዳር አጋር። ከዛ ያንተን ኮድ ጽፋ ትገባለች። ኦኬ እሺ አሁን የእሷን ልጨርስና ደግሜ ያስገባሃለሁ ዘካሪያስ። እሺ ወደ ጽዮን እንሄዳለን። የጽዮን መስፈርት ይኸውላችሁ፣ የጽዮን 01 ነው የምትጽፉት። የጽዮንን መስፈርት ደግሜ ላንብብላችሁ አሁን የገባችሁ ካላችሁ። የጽዮን መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ35 እስከ 40 የሆነ የትም ሀገር የሚኖር ጸይም፣ ቆንጆ ያልሆነ ቢሆን ይመረጣል። መካከለኛ ቁመት ያለው፣ ስራ ወዳድ፣ ለስራ ሞራል ያለው፣ ሰርቶ የመለወጥ ሀሳብ ያለው፣ አግብቶ የፈታ ልጆች ያሉት፣ በእምነቱ ጠንካራ የሆነ ቤተሰቡን ከአንጀቱ የሚወድ ብላለች። ስለዚህ ይህ መስፈርት የምታሟላ ወንድሜ 01 ጻፍ። የስ ዜሪ ሰክሰስፉል። ለምሳሌ የጣሊያን ሬስቶራንት ባለቤቱና አፕሊኬሽን ይሄ ቲክቶኩን አፕዴት ገስት ሰው ገባ ገጣሚ እሱ የኔ ነች እያለች ነው። ገጣሚ ደግሞ ተመዝግቦ ነበር እንደ ገጣሚ ደግሞ አልተመዘገበም። ግን መስፈርቷን የሚያሟላ ከሆነ ይግባ። አያሟላም? ያሟላል እኮ እሱ ያሟላል እኮ የመጨረሻ የኔ ነች እያለ ነው እንግዲህ። እስቲ 01 ጻፋ የመጨረሻ ይሞከርላት አትሊስት። ቪዲዮ አብራ እሺ 01 ጻፍ። ገጣሚ ለማ ገጣሚ ለማ ለካ አላገባም። አሁን ለካ ሲንግል ነው። አግብቶ ወልዷል፣ ልጆች አሉት። እድለኛ ነሽ ከገጣሚ ለማ ጋር ከተሳካለሽ። ደምስኩት እኔ ስክሪንሻት አድርጌዋለሁ። ገጣሚ ለማ ታው ሺ ሳይድ ቆይ ክብሪቴ ሺ ሳይድ 36 to 40 ገጣሚ ለማ ስንት ዓመት ይሆነዋል? ምን ችግር እኮ የለውም። ኤጅስ ጀስት አ ነምበር ይላል ፈረንጅ ካለ። እኔ ይኸውልሽ ገጣሚ ለማ ቤተሰብ ነው እዚህ ቤት እና እኔ ጨርስልሻለሁ። በቃ ችግር የለውም። አሁን መግባት ካፈረ ስለማውቀው ችግር የለውም። እሺ አፈሽ፣ በእውነት አፈሽ። በጣም ምርጥ ሰው ነው። እሺ እናቴ እንኳን ያነበብኩልሽ እኔ ነኝ ያነበብኩልሽ። ገጣሚ ለማ ፎሎ አድርጋትና አውራት፣ ተጻጻፉ። ራሱ መሆኑን ግን አረጋግጪ፣ ሌላ ገጣሚ ለማ እንዳያወራሽ። እሺ አውቀዋለሁ። ስጀም አንቺ ጋር አውቀዋለሁ። በቃ ጥሩ አውሩና ነገር ነው። እሺ እኔ እናት እሺ ወደ ለምለም እንሄዳለን። ሌላ ደግሞ አንድ መስፈርቱን የሚያስመዘግብ ሰው ማስገባት ትችላላችሁ። እሺ አሁን ላነብላችሁ ነው። 2 ባዶ ቦታ አለ ጋይስ። አንዱ ባዶ መተው አለበት፣ አንዱ መስፈርቱን ለሚያስመዘግብ ሰው ነው። እሺ ወደ ለምለም መስፈርት ስንሄድ የለምለም መስፈርት በእምነቱ ካቶሊክ እምነት ተከታይ የሆነ
እድሜው ከ35 እስከ 40 የሆነ አውሮፓ ወይም አሜሪካን ሀገር የሚኖር ጸይም መካከለኛ ቁመት ያለው ስራ ግድ ነው። አግብቶ የፈታ ቢሆን ችግር የለውም። አንድ ልጅ ቢኖረው ችግር የለውም። ከአንድ ልጅ በላይ እንዳይኖረው። ይሄ ነው መስፈርቷ። ይሄን መስፈርት የምታሟላው እንደሚካለክ 02 ጻፍ። 02 ማሪ ተደበቅሽ እኮ ወደዚህ ቁጭ። ገጣሚ ደግሞ እኮ 01 እየጻፈ ነበር። ወይኔ በእናትሽ ሄደች እንትና ሲሆንን ከሸኘናት በኋላ ገጣሚ ለማ ፎሎ አላረካትም እንዴ? ወይ ትሰማዋለች። ይግባና ያወራ አይደል? አዎ ጋብዣዋለሁ። ኦኬ እሺ። ሃኒ መስፈርቷ ልታስመዘግብ ነው ወይስ የወንድ ስም ነው? ሃኒ ቪዲዮ አብሪ። ቪዲዮ ካላበራሽ እንደዚህ ይኸውልሽ ሚውት አድርጌ ነው የምሸኝሽ። ቆይ ሳትወርሽ ካላስ ደግመሽ ኮሜንት መጻፍ አትችይም። አለቀ። ኔትወርክ የለውም መሰለኝ። ኢንቫይት አድርገሻል። እሺ 02 ጻፉ። የለምለም 02 የለምለም ኮድ 02 ነው። መስፈርቷን የምታሟሉ 02 ጻፉ። እንደገባችሁ ቪዲዮ ካላበራችሁ ወዲያው ደቅላችኋለሁ። እንትን እኮ ነው ልክ ገስት ኢንቫይት ሲደረግ እኔም በትልቁ እሷን በትንሹ ያደርጋል። ለዛ ነው አፕዴት ይፈልጋል እንትን አፕሊኬሽን ያልኩት። ወዲያ ቪዲዮ ኢንቫይት አደርጋችኋለሁ። ከዛ ሚውት አደርጋለሁ። ከዛ 1 2 3 4 5 ቁጥሬ ቻው እላለሁ። ሰለሞን መግባት አትችልም። 36 ፎሎ ብቻ ነው ያለክ። ቪዲዮ ማብራት አትችልም። ምግቧ ቀን በቀን ግጥም ነው የሚሆነው። አነሳት ይርጉ ውሻ ስለሆነ ፕሮፋይል ካላስገባህም አንደኛ ፎቶአችሁ የሰው ስማችሁ ትክክለኛ ስም ፕሮፋይላችሁ የእውነት ሰው መሆን አለባችሁ። ቪዲዮ አብራ ወንድሜ። ሰላም ነው። እንዴት ነህ? ሚውት ነክ ወንድሜ፣ ሚውት ነህ። ማይኩን አብራው። ኦን ዘ ማይክ ፕሊዝ። ማይክ ሚውት ነህ። ድምፁን ክፈተው። በዚህ አጋጣሚ አመሰግናለሁኝ። አድናቂሽ ነኝ በጣም በሚሰሪው ስራ በሙሉ በጣም አፕሪሺየት እያደረክ ነው የሚያልፈው። ሁልጊዜ ላይፍሽ ላይ ያለው ሁሌ የምታደርጊው ነገር መልካም ነገር ነው። ኢትዮጵያዊነትን የመሰለ የድሮ የአያቶቻችን የአባቶቻችን የእናቶቻችን ስራ ስለሚሰሪ እርቅ የሚባል ነገር ለሁሉ ሰው የማይሰጥ ነው። ከእግዚአብሔር ዘንድ የሚሰጥ ስጦታ ስለሆነ በጣም እግዚአብሔርንም አመሰግናለሁ። አንቺም በምታደርጊው እግዚአብሔር ረድቶሽ ሰዓትና ጊዜውን ሰጥቶሽ ጤንነትንና ሰላምን ሰጥቶሽ ለዚህ እንድትበቃ ያደረገው እግዚአብሔር ስሙ የተባረከ ይሁን። በተረፈ በምታደርጊው ነገር ሁሉ ነገር መልካምነት ለራስሽ ስለሆነ ቀጥል እላለሁ። አሁንም ቢሆን ይሄ አንድ ማድረግ ትዳር ማለት ከእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ አንድ ማድረግ ጥምረት ማድረግ ማገናኘት በጣም ትልቅ ስጦታ ነው። ትልቅ ከእግዚአብሔር ዘንድ የሚሰጠው ጸጋ ስለሆነ በርቺ። ያው በምታደርጊ ነገሮች ሁሉ ነገር ውስጥ በሁሉም ነገር ውስጥ በምትጠይቂና በምትፈልጊው ነገር ውስጥ እግዚአብሔር ልብሽን የምትፈልጊውን ሁሉ አሟልቶ ይስጥሽ። በልጆችሽ ተባረክ። አሜን። ከማጠንሽ የወጣ ፍሬ ደግሞ ያንቺን ስራ የበለጠውን ይፋ አደባባይ ለዓለም ላይ አዘውትሮ እንደዚህ ሳይሆን በዓለም ላይ የሚያደርገው ይሁን። አመሰግናለሁ። አሚን አባቴ፣ በጣም አመሰግናለሁ። ፈጣሪ ያክብርልኝ። አመሰግናለሁ። እሺ ወንድሜ፣ የለምለምን መስፈርት ታሟላለህ?
የለምለም መስፈር በዛ ካቶሊክ ሃይማኖት በክርስትና ውስጥ ብቻ እሱን ተቻችለን እንትን የምንል ከሆነ መስፈርቷን አሟላለሁ፣ ችግር የለም። ያው ፕሮቴስታንት ነህ ስገምት? ፕሮቴስታንት ነህ? ፕሮቴስታንት ነኝ። እሺ ለምለምን ደግሞ ልጠይቃት። ለምለም አንቺ ካቶሊክ ነሽ፣ እሱ ፕሮቴስታንት ነው እና ተከባብረን በየእምነታችን መኖር እንችላለን እያለ ነው። እሱ ችግር የለውም። ግን የት ነው ያለው? እኔ ሳውዝ አፍሪካ ነኝ። አልታይም። ሳውዝ አፍሪካ ነኝ ያለው። አይ ከሳውዝ አፍሪካ አልፈልግም። እሷ ከአውሮፓ እና ከአሜሪካ ነው የምትፈልገው። ማርያም ሳውዝ አፍሪካም እኮ ጥሩ ነው ህይወት። ያው የአውሮፓ ቻንሶችም አሉ፣ ግን ያው ዋናው ነገሩ አንድ መሆኑ መጣመሩ ነው። ከዛ የአውሮፓ ቻንሶችም አሉ። ሌላ ይሄ ለማቀባጠር ወይንም ለሌላ ነገር ሳይሆን ያው የአውሮፓ ቻንስ ነበረኝ አለ፣ አሁንም አላለቀም። ይዘሃል ትልትለህ ከአውሮፓ አውስትራሊያ ማሄድ ወንድሞቼ አውስትራሊያ ስለሆኑ አውስትራሊያ ማሄድ ግዛዊ ነው። እዚህም ሳውዝ አፍሪካ ግዛዊ ነው ስራ የምሰራው። ያው እዛ እንደዛው ነው።